فردوس الرحمن فردوس الرحمن. التقوى الله تبارك وتعالى مفرات هي سبب يعني مفتاح للفرج وسعادة في الدنيا والآخرة. እንግዲህ ተቅዋ የሚባለው ነገር ለሰው ልጆች እጅግ በጣም አስፈላጊ ከመሆኑ አንፃር ለህይወታችን ለሞታችንም በህይወት ስንኖርም ከሞት በኋላ ስንኖርም ያኒ ከሞት በኋላ ያለው ህይወታችን እጅግ በጣም አስፈላጊ ስለሆነ በተቅዋ ዙሪያ የተወሰኑ ነገራቶችን ማለት እወዳለሁ። ተቅዋ አላህ ተባረከ ወተዓላ መፍራት ከጭንቀት ለመውጫ ሰበብ ነው። ተቅዋ አላህ ተባረከ ወተዓላ መፍራት በዱንያም በአኺራም እድለኛና ስኬታማ ፈላህ ነጃ ለመውጣት ትልቁና ዋነኛው ሰበብ ነው። እንደሚታወቀው እኛ እየኖርንበት ያለው ዘመን ያለው ጊዜ የዱንያ ፈተናዎች የተደራረቡበት የህይወት ችግሮች መከራዎች የበረቱበት እንደዚሁም ደግሞ የጭንቀትና የመዋለል በሮች የበዙበት ነው ማለት ነው። የሚያስጨንቁን ነገራቶች፣ የሚያዋልሉን ነገራቶች፣ የሚያሳስቡን ነገራቶች ሁሉም በየባባቸው በየበራቸው እየመጡ የሚያስጨንቁን የሚያሳስቡን ነገራቶች የበዙበት ጊዜ ላይ ነው ያለነው። የሰው ልጅ ደግሞ ወደ አላህ ተባረከ ወተዓላ በሚያረገው ጉዞ አንድም ጠንካራ መደገፊያ ሊያገኝ አይችልም በአላሁ ተባረከ ወተዓላ ብቻ ቢሆን እንጂ። ምንም አይነት እሱን ሊገድፈው ገድፎ ሊያቆመው የሚችል መገደፊያ ሩክነን ሸዲድ ሊያገኝ አይችልም ወደ አላህ ተባረከ ወተዓላ ያኒ በመጠጋት ቢሆን እንጂ አላህን በመፍራት ቢሆን እንጂ ማለት ነው። እንደዚሁም ደግሞ ብርሃናማ የሆነ መንገድ ሊያገኝ አይችልም የሚጓዝበት ይሄንን ትልቅ የሆነ ቁልፍ በመያዝ ቢሆን እንጂ ይሄ ትልቅ ቁልፍ ደግሞ አላህ ተባረከ ወተዓላ ላለፉት ህዝቦችም ለመጀመሪያዎቹም ለመጨረሻዎቹም አደራ ያለበት የሆነው ትልቁ ቁልፍ ነው ማለት ነው። وهي تقوى الله عز وجل اسم الله تبارك وتعالى مفراتنا في العلن والسر بقلتم بدبكم مالتنا بيفام بمسترم ايهدنم تكمتانم تنيتانم قمانم الله تبارك وتعالى مفراتنا يسولج يعني ጭንቅ ጥብብ ባለባቸው ጊዜ ርዝቃቸው በተጣበበባቸው ጊዜ መንገዳቸው በጠፋባቸው ጊዜ ህመም በበረታባቸው ጊዜ የተለያዩ ችግሮች ባጋጠሟቸው ጊዜ ይፈልጋሉ መንገድ መውጫውን ይፈልጋሉ። ነገር ግን መንገዱና መውጫው أمامهم سبول فتشوا عن المخرج في اللفتاتنا يالو بأجاتنا لين يالو الذي وعد به الصادق في قيله حين قال ومن يتق الله يجعل له مخرجا يسول جتلايو ጭንቀቶች መከራዎች ሲያስጨንቁት ዱንያ ስትጠብበት መውጫ ቀዳዳ ሲያጣ ልቡ በጭንቀት ታፍኖ የሚገባበት ሲያጣ እንቅልፍ ሲነሳው ሰውነቱ በጭንቀት ሲርበተበት መቆም ሲያቅተው የሚበላው አጥቶ ራብ ሲያቆራምተው ህመም በርትቶበት መንቀሳቀስ ሲያቅተው አረ እንደው ከህመም የምገላገለው መቼ ነው እያለ በመጠባበቅ ላይ ባለበት ሁኔታ ላይ ሁሉ ከዚህ ሁሉ መውጫ ከነዚህ መሰሎች ሁሉ ጭንቀቶች መከራዎች መውጫ እንደዚሁም በዱንያ ላይ ብቻ ሳይሆን ነገ በአኺራ ላይም እንደዚሁ
ከዛ አስጨናቂ ከሆነው ከቀብር ቅጣት፣ ያ አስጨናቂ ከሆነው ከሲራጥ አስጨናቂ የሆነው ያ አራሰተል ቂያማ፣ ከዛ አስጨናቂ ከሆነው ምርመራ የሂሳብ ቀን የምርመራ ቀን፣ ሌሎችም ከባድ ከሆኑ ጭንቀቶች መከራዎች የዱንያም ይሁኑ የአኺራዎች መውጫው አላሁ ተባረከ ወተዓላ በተከበረው ቃሉ ላይ በአንዲት አንቀጽ ይገልጽልናል ማለት ነው። ምን ይለናል? ወመን የተቂላህ የጅዐል ለሁ መኽረጃ ይለናል። አላሁ ተባረከ ወተዓላን የሚፈራ ለሆነ አካል አላህም በትክክል ቅድም እንደቀራነው ያ አዩሃ አለዚነ አመኑ ተቁላህ ሐቀ ቱቃቲህ ትክክለኛ እውነተኛ የሆነ መፍራት ፍሩት ይላል አላህ። አብዛኛው የሰው ልጆች ይፈልጋሉ ስለ ደስታ ማለት ነው። ደስታን ይፈልጋሉ። አብዛኛው የሰው ልጆች አጥተዋታል፣ አላገኟትም። ወሒነ ተብሐሱነ ዐን ሰዓዳ ስለ ደስታ በፈለጋችሁ ጊዜ አለቲ ፈቀደሃ ከሲሩ ሚነ ናስ አብዛኛው ሰው ያጣት የሆነችውን አብዛኛዎቻችን ያጣናት የሆነችውን ደስታን በምንፈልግ ጊዜ ረግመ ወፈረቲን አልአምዋሊ ወልመናሲብ አብዛኛዎች ደግሞ ይቺ ደስታ የምትገኘው በገንዘብ ይመስለናል፣ በዘር ሐረግ ይመስለናል፣ በስልጣን በንግስና ይመስለናል። ፈዕለሙ አነ ትልከ ሰዓደት ላ ቱባዕ ወላ ቱሽተራ ነገር ግን ልናውቅ የሚገባው ደስታ የምትባለው ነገር ሰዓዳ ስኬታማነት አሸናፊነት የሚባለው ነገር የሚሸጥም ሆነ የሚገዛ አይደለም። በገንዘብም ሆነ በስልጣን በጉልበትም ሆነ በእውቀት የሚገኝ አይደለም። እሷ የምትገዛም ገበያ ላይም አይደለችም፣ የምትሸጥም አይደለችም። ወኢነማ ሂየ ገሪሱ ተቅዋ ፊ ቁሉቢል ነቅያ እሷማ አላሁ ተባረከ ወተዓላን መፍራት ቀልብ ላይ ጥርት ያለች ቀልብ ላይ የተተከለች የሆነች ናት ማለት ነው። አላህን በመፍራት የምትተከል ተክል ናት ማለት ነው። አላህ ተባረከ ወተዓላን በመፍራት ቀልባችን ላይ ጥርት ያለ ቀልባችን ላይ የምንተክላት የሆነች ደስታ ናት እንጂ በገንዘብ ወይንም ደግሞ በሌላ ነገር ልናገኛት የምንችል አይደለችም። ስለዚህ ያ መን ተብሐሱነ ሰዓዳ እናንተ ሰዓዳን ደስታን የምትፈልጉ እህት ወንድሞቼ ሆይ ኢብሐሱ ሰዓዳ ፊ ተቅዋ አላህ ተባረከ ወተዓላ ደስታን አላሁ ተባረከ ወተዓላን በመፍራት ትፈልጓት። ደስታ የምትገኘው አላሁ ተባረከ ወተዓላን በመፍራት ነው። ደስታ የምትገኘው እሱ ያዘዘውን በመታዘዝ የከለከለውን በመከልከል ነው። ደስታ የምትገኘው አላሁ ተባረከ ወተዓላን የሚፈራ ቀልብ ሲኖረን ነው። ይህ ካልሆነ ግን በዚህ ተቃራኒ ከሆነ ጭንቀትና መከራዎች፣ ሐሳብና ትካዜዎች፣ ህመምና ችግሮች እየተፈራረቁ ከዛም በኋላ ደስታ ከኛ ትርቃለች ማለት ነው። ታዲያ ፈማ ሂየ ሐቂቀቱ ሃዚህ ተቅዋ አለቲ ኑናዲ ቢሃ ያቺ ትክክለኛዋ ተቅዋ የምትባለው ታዲያ የቷ ናት? አሁን ስለምናወራላት የሆነችው ያቺ የምንለፈልፍ ወይም የምንናገራት የሆነችው ምንፈልጋት የምንጣራት የሆነችው ተቅዋ የትኛዋ ናት? ወከይፈ ተኩኑ ሚፍታሐን ሊልፈረጅ ፊ ዱንያ ሊናስ እንዴትስ ነው ይሄ ተቅዋ ለሰው ልጆች ካሉበት ጭንቀት መከራ መፍቻ ሚፍታህ ሊሆን የሚችለው መፍትሄ ሊሆን የሚችለው እዚህ ዱንያ ላይ ለሰው ልጆች ካሉበት ጭንቀት መውጫ ሊሆን የሚችለው እንዴት ነው? ወከይፈ ቱሲሉና ኢላ ነዒም ዳረይን እንዴትስ ነው ይሄ ተቅዋ ወደዛች በሁለት ጸጋዎች ወደ ተሞላችው ሀገር ወይንም ደግሞ በጸጋ የተሞላችው ሀገር ወደ ጀነትስ የሚወስደን እንዴት ነው? هذا ما سنقف معه في هذا الدقائق المبارك سائلين الله أن يجعلنا ممن يستمعون القول فيتبعون أحسنه إن شاء الله ودفيت عنه لتبلن تكساتال. ما هي حقيقة التقوى؟ تقوى
ትክክለኛ እውነተኛ ተቅዋ ብሎ ማለት ያኒ ማን ነው? ምንድነው? እንዴት ነው? إن الوصية العظمى التي أوصى الله بها الأولين والآخرين يا تلك وصية يا الله تبارك وتعالى يمجمر يعوشنم يمجرش يعوشنم أماوش أدرا يالبت يعززبت يهنو تلك وصية هي تقوى الله سبحانه وتعالى. الله تبارك وتعالى مفراتنا ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. الله تبارك وتعالى سلزت لك وسياسي نقرم مننا يعني ولقد وصينا الذين أوتوا الكتاب من قبلكم لنا إن الزان كنا أنت بفيت ينبروا يمسحفتن بالبيتوش إن الزان كنا أنت بفيت ينبروتن يكتاب بالبيتوشكو عادرا يالنبت يعني وصية يستنبت يعززنبت يهونو نقر وإياكم أن أنتنم النسم بتشاسيهون أن أنتنم أدرا يالنبتنا يعززنبت يهونو نقر أن اتقوا الله. الله تبارك وتعالى نتفرونه الله بمفرات لاينو. فما هي التقوى؟ تاريخ تقوى من دنات التقوى يا عباد الله كما عرف علي بن أبي طالب رضي الله عنه. تقوى بلو مالات علي بن أبي طالب رضي الله عنه الساتشو تعريف أدرقواتها مالتنو እጅግ በጣም የሚገርም የሆነ تعريف ማለት ነው ገለጻ ምን ይላሉ التقوى تقوى ብሎ ማለት الخوف من الجليل الله تبارك وتعالى ታላቁንና ላቅ ያለውን الله تبارك وتعالى መፍራት ነው በድብቅም በግልጽም በቀንም በማታም በሁሉም ሁኔታ ላይ ሆነን الله تبارك وتعالى مفراتنا تقوى بلو مالت والعمل بالتنزيل እንደዚሁም ደግሞ الله تبارك وتعالى ወደኛ ባወረደው በሆነው ነገር መስራት ነው ያዘዘንን በመታዘዝ የከለከለንን በመከልከል الله تبارك وتعالى መታዘዝ ነው ተቅዋ ብሎ ማለት በዚህ ነው የሚገለጸው ተቅዋ ብሎ ማለት መጀመሪያ አላህን በመፍራት ይገለጻል አላህን በሁሉም ሁኔታ ላይ ሆነን በመፍራት ከዛም እሱ ያዘዘንን በመታዘዝ የከለከለንን በመከልከል ይገለጻል ወልቀናዓቱ ቢልቀሊል በትንሽ ነገር መብቃቃት ባለችን ነገር መብቃቃት ወልኢስቲዕዳዱ ለየውም الرحيل እንደዚሁም ደግሞ ለዛ ረጅም ለሆነው ጉዞ ለአኺራ ህይወት ከሞት በኋላ ላለው አገር መዘጋጀት ነው ተቅዋ ብሎ ማለት ያ ኢኽዋ ወንድሞቼ ሆይ እህቶቼ ሆይ ተቅዋ ብሎ ማለት ታላቁ ዓሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ እጅግ በጣም በሚገርም መልኩ ገልጸውታል ማለት ነው الخوف من الجليل ታላቅ የሆነውን አላህን መፍራት ነው والعمل بالتنزيل በወረደው በቁርአን በሐዲስ መስራት ነው والقناعة بالقليل በትንሽ ነገር መብቃቃት ነው አብዛኛዎቻችን በጣም አሁን ላይ የሚጎለን የሚያንሰን የሆነው ነገር ከኛ ከቤታችን የጠፋው ለጭንቀት የዳረገን ለመከራ የዳረገን የሆነው ነገር ቢኖር يعني ባለን ነገር አለመብቃቃታችን ነው ባለን ነገር አለመብቃቃታችን ነው والله يعني ባለን ነገር ስንብቃቃ ደስተኞች እንሆናለን ባለን ነገር ስንብቃቃ ስኬታማዎች እንሆናለን ማለት ነው ስለዚህ ተቅዋ ብሎ ማለት ባለን ነገር መብቃቃት ነው እህቶቼ ወንድሞቼ አላህ ተባረከ ወተዓላ በሰጠን ነገር መብቃቃት ነው አላህ ተባረከ ወተዓላ በሰጠን ነገር يعني ተብቃቅተን መኖር ነው ማለት ነው ይሄ ነው ትክክለኛ ተቅዋ ብሎ ማለት ትክክለኛ ተቅዋ ብሎ ማለት القناعة بالقليل በትንሽ ነገር መብቃቃት والاستعداد ليوم الرحيل አስፈሪ የሆነ ቀን ይመጣል አስፈሪ የሆነ ትልቅ የሆነ ቀን ይመጣል ለዛ ቀን መዘጋጀት ነው ለዛ ቀን ራሳችንን ዝግጁ አድርገን መጠበቅ ነው ያ የቀብር ቅጣት አለ ያ ሲራጥ የሚባል ትልቅ የሆነ ድልድይ አለ ያ አስፈሪ የሆነው ጀሃነም አለ 3000 ዓመት የተቀጣጠለች ሆነች ጀሃነም ትጠብቀናለች ስለዚህ ለሷ መዘጋጀት አለብን ከሷ የምንድንበትን ነገር ማዘጋጀት አለብን ከሷ ነፃ የምንወጣበት የሆነውን ነገር ማዘጋጀት አለብን ከሷ ነፃ ለመውጣት ከዛ አስፈሪ ከሆነው ቅጣት
የዛን ሰዓት የሁሉም የሰው ልጅ ራቁቱን የሚቀሰቀስበት ያ ቀን የውመ የፊሩ ልመርኡ ሚን አኺህ ወኡሚህ ወአቢህ ወሷሒበቲህ ወበኒህ ያ ቀን ያኒ ወንድም ከወንድሙ ልጅ ከእናት ከአባቱ አባት ከልጅ ከሚስቱ ከልጆቹ የሚርቅበት የሆነው ቀን ነው። ሁሉም ነፍሴ ነፍሴ የሚልበት ቀን ነው። ያ ቀን ሁሉም በራሱ ቢዚ የሚሆንበት ቀን ከመምጣቱ በፊት መዘጋጀት ለዛ ቀን መዘጋጀት አለብን። ያ አስፈሪ የሆነ ቀን በልዳማ ምን ወደ ዱንያ ትንሽን ቀን በትንሽ ጊዜ በተሰጠኝና በተመለስኩና ጥፋቶችን ባስተካከልኩ ብለን የምንመኝበት ቀን ይመጣል። ለዛ ቀን መዘጋጀት አለብን። ያ ቀን በዳይ የሆነ አካል ራሱን የበደለ የሆነ አካል ከመልእክተኛው መንገድ የወጣ የሆነ አካል የመልእክተኛውን መንገድ የሳተ የሆነ አካል በቁጭት እጁን እስከ ክንዱ የሚነክስበት ቀን ይመጣል። ወየውመ የዐዱ ዛሊሙ ዐላ የደይህ የቁሉ ያ ለይተኒ ኢተኸዝቱ መዐ ረሱሊ ሰቢላ ያ ቀን ጓደኛ ማቾች ጠላት የሚሆኑበት ቀን ነው። አልአኺላኡ የውመዒዝን ባዕዱሁም ሊባዕድን አዱው መን ሲቀር ኢላ ልሙተቁን አላህን ፈሪዎች ሲቀሩ ማለት ነው። ስለዚህ ወንድሞቼ ተቅዋ ብሎ ማለት ለዛ አስፈሪ ለሆነው ቀን ለዛ እጅግ በጣም አስጨናቂ ለሆነው ቀን ያ ቀን ያ እርጉዝ የሆነች ሴት በእርግዝናዋን በቁሟ የምታጨናግፍበት አጥቢ የሆነች ሴት ማጥባቷን ወዳው የምታደርቅበት ሕፃን የሆነው ልጅ በድንጋጤ ሸበቶ የሚያበቅልበት ያ ቀን አጠቃላይ የሰው ልጆች ስካር ውስጥ የሚገቡበት ቀን ነው። ስካር ሲባል መጠጥ ጠጥተው እንዳይመስላችሁ። የዛን ሰዓት የቅጣቱ ብርታት የቅጣቱ በጣም አሳማሚነት የሰው ልጆችን ስካር ውስጥ የሚከትበት ቀን ነው ማለት ነው። ስለዚህ ያ ልዳማ የማይጠቅምበት የውመ ላ የንፈዑ ነደም ልዳማ የማይጠቅምበት ቀን ከመምጣቱ በፊት አሁን መዘጋጀት አለብን ማለት ነው። ያ አላህ ተባረከ ወተዓላን የምንገናኝበትን ቀን ልንፈራ ይገባል። ወተቁ የውመን ቱርጀዑነ ፊህ ኢለላህ ثم توفى كل نفس ما كسبت وهم لا يظلمون إلى الله تبارك وتعالى يا الله في تمتقوم بتن الله يمتقنان بتن كنفروا لنا الله تبارك وتعالى يزان ساعتي يانداندوا نفس لسراتشو سرا يمتمن الدابت من دوان يمتستبت كان كممتاتو بفيت فرو تتنككوا لنا الله تبارك وتعالى ስለዚህ ወንድሞቼ እህቶቼ ተቅዋ ብሎ ማለት ለዛ አስፈሪ ለሆነ ቀን መዘጋጀት ነው። ስንቅ ማዘጋጀት አለብን። ፈተዘወዱ ፈኢነ ኸይረ ዛዲ ተቅዋ ይለናል አላህ ተባረከ ወተዓላ። ስንቅን ተሰነቁ፣ ስንቅን አዘጋጁ። ከስንቆች ሁሉ ደግሞ በላጩ አላሁ ተባረከ ወተዓላን መፍራት ነው ሲል ትልቁን ስንቅ አላህ ተባረከ ወተዓላ ነግሮናልና አላህን መፍራት ትልቁ ስንቃችን ልናረገው ይገባል። አላህን መፍራት ትልቁ ነገ አኺራ ላይ መዳኛችን ልናረገው ይገባል። ሌላኛው አተቅዋ ሚፍታሕ ልፈረጅ ተቅዋ እንግዲህ የጭንቀቶች ሁሉ መከራን ሁሉ መውጫ መሸጋገሪያ ነው። ከመከራ መዳን የፈለገ ከመከራ መውጣት የፈለገ ከጭንቀት ከህመም መውጣት የፈለገ ካለበት ችግር መላቀቅ የፈለገ አላሁ ተባረከ ወተዓላ ሊፈራ ይገባል። እኛ አሁን እየኖርንበት ያለነው ዘመን في زمن كثرت فيه الهموم واشتدت الأزمات وضاقت الأرزاق والكثير من الناس يبحثون عن المخرج والفرج في أسباب المادية فقط إنهن أجيك بتام چنكتوش مكراوش يعني حماموش عند الزوم دقمو يا رزق متعبب يا رزق مانس يمن مياسچنك ابن زمن لين يالنو مالتنا በዚህ ዘመን ላይ ነው ያለነው። አብዛኛው ሰው ደግሞ ከጭንቀቱ ለመውጣት ሪዝቁን ለማስፋት ካለበት መከራ ለመላቀቅ ካለበት ህመም ለመዳን የሚፈልገው መውጫ መንገድ ይፈልጋል። ነገር ግን መውጫው መንገድ የሚፈልገው في اسباب ماديه فقط يعني ቁሳዊ በሆነ ነገር ነው የሚፈልገው ማለት ነው። ኢማ ወይ ሐኪም ቤት ሄዶ በመታከም ሊሆን ይችላል፣ ወይንም ደግሞ በሆነ يعني በልቶ ጠጥቶ ሊመስለው ይችላል፣ ወይንም ደግሞ የሆነ ሰርቶ ሊመስለው ይችላል ማለት ነው። አለያሊ ቁሳዊ በሆነ ነገር ነው አብዛኛው ሰው የሚፈልገው ማለት ነው። ወነሱ ሚፍታህ العصلي መሰረታዊ የሆነውን መውጫ ቀዳዳ መሰረታዊ የሆነውን መገላገያ ግን ረስተነዋል ማለት ነው። አላሁ ተባረከ ወተዓላ ቅድም እንዳሳለፍነው ወመን يتقillah يجعل له مخرجا ይለናል። ያ ህመም ጭንቀት ያለበት የሆነ አካል ያ ችግር መከራ ያስጨነቀው የሆነ አካል
ያ ሪዝቁ የጠበበበት ለሆነ አካል አላሁ ተባረከ ወተዓላን ይፍራ ይላል። ወመን የተቂላህ አላህን የሚፈራ ለሆነ አካል አላህን ትክክለኛ መፍራትን የሚፈራ ለሆነ አካል የጅዐል ለሁ መኽረጃ ካለበት ጭንቀት መከራ መውጫ በሩን ያበጅለታል። መሸጋገሪያውን ድልድይ ያበጅለታል። መውጫ መንገዱን ያበጅለታል። ወይርዙቅሁ ሚን ሐይሱ ላ ይሕተሲብ ካላሰበበት ቦታም ደግሞ እንደዚሁ ሲሳውን ይሰጠዋል ማለት ነው። ተመልከቱ፣ ይሄ ሃዛ በተቅዋ የሚገኝ ነገር ነው ማለት ነው። ተቅዋ ከድህነት ያላቅቃል። ተቅዋ ከህመም ያድናል። ተቅዋ ጭንቀትን ያስወግዳል። አብዛኛዎቻችን ምን ሸክዋ የምናቀርበው አብዛኛዎቻችን ሁል ጊዜ የምናወራለት ነገር አለ። እንደው ልቤ በጭንቀት ሊፈነዳ ነው፣ በጭንቀት ልሞት ነው፣ አረ እኔስ እንደው ምን እንደሚያስጨንቀኝ እንኳን አላውቅም፣ አረ እንደው እኔስ የምንልበት በጣም ብዙዎች ነን ማለት ነው። ከጭንቀት እንዴት መላቀቅ እንዳለብን እንፈልጋለን። እንደው ምን ከጭንቀት መላቀቂያው ሰበቡ ምንድነው? እንዴት ነው ከጭንቀት መላቀቅ የምንችለው? ያገኘነው ሰው ሁሉ እንጠይቃለን፣ ኡስታዞችን እንጠይቃለን። ነገር ግን ከጭንቀት መላቀቂያው አላሁ ተባረከ ወተዓላ በአንዲት አንቀጽ ነግሮናል። ወመን የተቂላህ የጅዐል ለሁ መኽረጃ አላህን ለሚፈራ ለሆነ አካል ካለበት ጭንቀት መከራ፣ ካለበት ችግር፣ ካለበት ያኒ ማንኛውም ነገር በሙሉ መውጫ ቀዳዳ ያበጅለታል ማለት ነው። ስለዚህ ጭንቅ ጥብብ ካለን ፈዐለይኩም ቢተቅወላህ አላህን በመፍራት ልንበረታ ይገባል። መከራ ከበዛብን ፈዐለይና ቢተቅወላህ አላህን በመፍራት ላይ ልንጠነክር ይገባል። ድህነት ካስቸገረን ፈዐለይና ቢተቅወላህ አላህን ልንፈራ ይገባል። አንዳንዶች በአቋራጭ መክበር የሚገኝ ይመስለናል። በአቋራጭ ልንከብር የምንፈልግ አካላቶች አለን። በጣም ሲቸግረን፣ በጣም ሲጨንቀን በማጭበርበር፣ በማታለል፣ በመስረቅ፣ በመሰል ነገራቶች ከድህነት የምንወጣ ይመስለናል። ወላሂ ይሄ በጣም ከባድ የሆነ ድህነትን የሚጨምርልን ማለት ነው። ድህነትና ጭንቀትን የሚጨምርልን ማለት ነው። አላህ ተባረከ ወተዓላ ነው እያንዳንዷ ነፍስ የሚረዝቃት። ወማ ሚን ዳበትን ፊል አርድ ኢላ አላህ ሪዝቁሃ ነው። አንድ በምድር ላይ ተንቀሳቃሽ ነገር የለችም ሲሰዋ በአላህ እጅ ቢሆን እንጂ ማለት ነው። ረዛቁ አላህ ሆኖ እያለ አላህ ተባረከ ወተዓላ ደግሞ እኔን ከፈራችሁ ሲሳያችሁን ካላሰባችሁበት ቦታ ሰጣችኋለሁ እያለ የሪዝቃችን ሁኔታ አላህ ተከፍል ኃላፊነቱን ወስዶ ስለኛ አላህ ሲያበቃ እኛ ግን ቃል እንጠበባለን። ይሄ ደግሞ ከባዱ ይሳነ ማለት አልደቀተ ዱንያ ላይ ተጣች ዱንያ ላይ ቃና عليك الله ላይ حتى يذوب ذنوبنا እንጆስተዋል هل كثير دوننا زبدቻችን مستوبنال فعينا تقى ذا هل أظلم أمام مسؤول أمام السبول ፊታችን መጨለሙ ወደ ለምድ ምን እንደም ጨቆናል ከቡና ጨልና ቅላ አም ከስፋ ተባረታላን እንፈ አላህ አለችን በካ ጫን ዮቻችን ያል ማለት ነው። ስለ ወንድሞች እህቶቼ ጭንቀት ካስቸገረን በጭንቀት ልባችን ሊፈነዳ ከደረሰ በጭንቀት ልባችን ከተጣበበ ጭንቀት ካጨናነቀን መከራዎች ከተደራረቡብን ከበዙብን ሸክሞች በእኛ ላይ ስራዎች ከተደራረቡብን ሐሳቦች ያኔ አለመሳካቶች ያሰብናቸው ነገራቶች አለመሳካቶች እንደዚሁም የትኛውም አይነት መከራ በእኛ ላይ ከበዛብን ከተደራረብን فعلينا بتقوى الله اللهم بمفرات ላይ አደራ ልንባባል ይገባል። አላህን በመፍራት ላይ ልንበረታ ልንጠነክር ይገባል ማለት ነው። ሌላኛው ያኒ ተመራቱ ተቅዋ في الدنيا والآخرة ነው። የተቅዋ ፍሬው በዱንያም በአኺራም። ተቅዋ ዝም ብሎ ያኒ ደረቅ የሆነ ነገር አይደለም። ፍሬ አለው፣ ጥቅም አለው፣ ያኒ ሽልማት አለው ማለት ነው። ኢነ ሊተቅዋ الله بركة لا تحصى ለአላህ ተባረከ ወተዓላ መፍራት የማይቆጠሩ የሆኑ ተቆጥረው የማይዘለቁ የሆኑ በረካዎች አሏቸው ማለት ነው። فهي مفتاح العلم ተቅዋ የዕልም መክፈቻ ነው። የዕልምን መንፈልግ ከሆነ አላህን ልንፈራ ይገባል። ሸሪዓዊ እውቀትን መንፈልግ ከሆነ አላህን ልንፈራ ይገባል። አላህ ተባረከ ወተዓላ ምን ይለናል? ወተቁላህ አላህን ፍሩ ወዩዓሊሙኩሙላህ አላህ ተባረከ ወተዓላ ያሳውቃችኋልና ይለናል። وهي سبب محبة الله للعبد ተቅዋ አላህ ተባረከ ወተዓላን ውደታ ለማግኘት አንድ ባሪያ ሰበብ ናት። إن الله يحب المتقين ይላል። አላህ እሱን የሚፈሩ የሆኑ አካላቶችን ይወዳል ይለናል። وهي جواز العبور إلى الجنة
ተቅዋ ወደ ጀነት የምታሻግረን ድልድይ ናት። ወደ ጀነት የምታሳልፈን መስመርና ድልድይ ናት ማለት ነው። ወሳሪዑ ኢላ መግፊረትን ሚን ረቢኩም ወጀነትን ዐርዱሃ አሰማዋቱ ወልአርድ أعدت للمتقين لنا الله تبارك وتعالى وسارعوا تشاكلوا تفاتنوا إلى مغفرة من ربكم ودقيتاتشو مهارتا وجنة اندزم ودقيتاتشو جنة تشاكلوا ياتي جنة دمكو عرضها السماوات والأرض صفاتها يسمعنا يمدرني متاكل هونتشون جنة ودسوا تشاكلوا لنا لنما نتزقاجتشو أعدت للمتقين الله لم يفروا الله لم يتنككوا አላህን አጥብቀው ለሚፈሩ ለሆነ አካላቶች ወደ ተዘጋጀች ወደ ሆነችው ጀነት ተቻኮሉ ይለናል ማለት ነው። ስለዚህ ጀነትን መንፈልግ ከሆነ ወደ ጀነት መግባት መሻገር መንፈልግ ከሆነ በሰላም ሲራጥን ማለፍ መንፈልግ ከሆነ ከዛ ጀሃነም ነፃ መውጣትን መንፈልግ ከሆነ ከዛ አስቶሪ ከሆነው ከቀብር ቅጣት ሰላም መውጣትን መንፈልግ ከሆነ ከዛ ላባችንን በወንጀላችን ልክ የሚያጠምቅን በቀን ፀሐይ አንድ ስንዝር ቀርባ ሁላችንም ራቆታችንን ከምንቆምበት ቀን ነፃ መውጣት የምንፈልግ ከሆነ መዳን የምንፈልግ ከሆነ علينا بتقوى الله لنفራ ይገባል ማለት ነው። ስለዚህ አላህ ተባረከ ወተዓላ መፍራት ለነገራቶች ሁሉ መፍትሄ ነው። አላህን መፍራት ለሁሉም ለእድለኝነት ለደስታ ሰበቦች ናቸው ማለት ነው። ያ ጣሊብ السعዳ እናንተ ደስታን የምትፈልጉት ወንድሞቼ ሆይ ወያ ናሽዱል ፈረጅ እናንተ ከጭንቀት ለመውጣት ጥሪ የምታደርጉ እህት ወንድሞቼ ሆይ اعلموا وقوا ان تقوى الله ليست كلمة تقال باللسان ተቅዋ በመላስ ነገር ብቻ አይደለችም። ልክ አሁን እንደምናወራው አላህን ፍሩ የምትባል ብቻ አይደለችም። በል هي حال يقوم في القلب እሷ በቀልብ ላይ የምትረጋጋ የምትሰርጽ የሆነች ሁኔታ ናት። فيدفع الجوارح የሰውነት አካል የሚከላከላት የሆነበት በሰውነት አካል የምትከላከል የሆነች በሰውነታችን የምትከላከል ቀልብ ላይ የምትሰርጽ የሆነች ነገር ናት። لترك المحرم وفعل الطاعات وحرام ነገራቶችን ለመተው የምትከላከል حرام ነገራቶችን እንዳንሰራ የምትከላከል የሆነች ናት። እንደዚሁም አላህን ለመታዘዝ የምታነሳሳ የምታበረታታ ቀልብ ውስጥ ያለች ትልቅ መሳሪያ ናት ማለት ነው። ስለዚህ ተቅዋ ቀልባችን ላይ ካለ حرامን ነገር ለመተው ይቀለናል። ተቅዋ ቀልባችን ላይ ካለ ዒባዳን ለመፈጸም አላህን ለመታዘዝና እንደዚሁ መልካም ነገራቶችን ለማበርከት ትልቅ ምንም አጋዥ ያስፈልገን ማለት ነው። ትልቅ አጋዥ ትሆነናለች ማለት ነው። ስለዚህ ኢተቂና አላህ في بيتنا በቤታችን አላህን ልንፈራ ይገባል። በገንዘባችን አላህን ልንፈራ ይገባል። እንደዚሁም በእያንዳንዱ ሙዓመላችን በመካከላችን ባለው ትስስር ግንኙነት አላህ ተባረከ ወተዓላን ልንፈራ ይገባል ማለት ነው። لا تجعل الله اهون الناظرين اليك الله تبارك وتعالى ወደኛ የሚመለከት እጅግ በጣም ደካማና አናሳ አርገን ልንመለከተው አይገባም። ያ አላህን እይታ እጅግ በጣም አናሳና ይደከማ አርገን ልናየው አይገባም ማለት ነው። والله አሁን ላይ በጣም በሚያሳዝን ሁኔታ የሁላችንም ሐል በአካባቢያችሁ በዙሪያችሁ ካሜራ ተተክሏል ብንባል ሁላችንም ስራችንን በጥንቁቅ እንሰራለን። ሁላችንም የምንሰራውን ስራ እናሳምራለን። ሁላችንም የምንሰራውን ስራ እጅግ በጣም በፍርሃትና በጥንቃቄ እንሰራለን ማለት ነው። ነገር ግን አላህ ተባረከ ወተዓላ ከካሜራም በላይ ነው። የውስጣችንን ያስብነውን የሚያውቅ የምናስበውን ገና ያሰራነውን የሚያውቅ የሆነ ጌታ ነው። ከሱ ምንም አትደበቅም። يعلم خائنة الأعين وما تخفي الصدور الله تبارك وتعالى إن ጨረፍታ የሚያውቅ ጌታ ነው። እንደዚሁም ደግሞ ቀልቦች ያሰቡትን የሚያውቅ የሆነ ጌታ ነው። ስለዚህ فمن عمل لله بالتقوى ስራችንን በሙሉ አላህን በመፍራት ልንሰራ ይገባል። አላህን በመፍራት ላይ የሰራ የሆነ አካል كفاه الله كل بلوى እያንዳንዱን መከራ እያንዳንዱን ችግር አላህ ይበቃዋል ማለት ነው። فمن عمل لله بالتقوى ለአላህ ብሎ አላህን በመፍራት ላይ የሰራ የሆነ አካል كفاه الله አላህ ይበቃዋል كل بلوى ሁሉንም የበላ አይነቶች ሁሉንም ችግሮች አላህ ይበቃዋል አላህ ያስወግድለታል። ورفعه في مقاعد الصدق عند مليك مقتدر ነገም ደግሞ ደረጃውን ከፍ ያደርግለታል እዛ ቻይ ሆነውና ንጉስ ሆነው አላህ ተባረከ ወተዓላ ዘንድ ደረጃውን ከፍ ያደርግለታል ማለት ነው። ወንድሞቼ እህቶቼ የተቅዋ አሳሳቢነት የተቅዋ ታላቅነት አላህ ተባረከ ወተዓላ አንድ ነገር በአንድ አንቀጽ ላይ ሁለቴ አልጠቀሰም ኢላ ተቅዋ ብቻ ነው ማለት ነው። ተቅዋን ብቻ ነው በአንድ አንቀጽ ላይ ሁለት ጊዜ አንድ ነገር አልጠቀሰም ተቅዋ ብቻ ሲቀር ማለት ነው። መዲና አላህ ተባረከ ወተዓላ ያ አዩሃ الذين آمنوا اتقوا الله
እናንተ ያመናችሁ ሰዎች ሆይ አላህን ፍሩ። ወልተንዙር ነፍሱ ማ ቀደመት ሊገድ፣ ነፍስ ለነገዋ ያዘጋጀችውን ነገ አላህ ፊት ስትቀርበ የምትተሳሰበውን ነገር ነገ ከሞት በኋላ ላለው ህይወቷ ያዘጋጀችውን ነገር ትመርምር፣ ትመልከት፣ ትቁጠር። ወደ ኋላ መለስ ብላ ምንድነው እየሰራሁት ያለው ትበል። ወደ ኋላ መለስ ብላ የምትሰራውን ስራ ትመርምር። ወደ ጀነት ነው የሚወስደኝ ወደ ጀሃነም ነው የሚወስደኝ ብላ ትመርምር ይለናል። ወተቁላህ አሁንም ደግማችሁ አላህን ፍሩ አለ። እዚህ አንቀጽ ላይ አላህ ሁለት ጊዜ እሱን እንድንፈራ ያስጠነቅቀናል ማለት ነው። يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون. الله يمتسروتن بمولي ውስጥ አዋቂ ነው ሲል አላህ ተባረከ ወተዓላ የተቅዋን አሳሳቢነት የተቅዋን አላጊነት የተቅዋን ታላቅነት እንደዚህ አድርጎ በአንድ አንቀጽ ላይ ሁለት ጊዜ ገልጾ ያሳስበናል ማለት ነው። ስለዚህ ሁላችንም አላህን ፈሪዎች ልንሆን ይገባል። ሁላችንም ሐቂቃ ትክክለኛ አላህን መፍራት ልንፈራ ይገባል። هذا والله أعلم نكتفي بهذا القدر سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك فإن أصبت من الله وإن أخطأت من نفسي والشيطان ومن قلة العلم فالله ورسوله بريئان. والسلام عليكم ورحمة الله وبركاته.